It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደምናነሳቸው ስፖርታዊ ጉዳዮች እንሂድ። እኔ መጀመሪያ ዓለም ዋንጫና ጉዳዩን ትንሽ ብናወራ፣ በተለይ ደግሞ ኢኤስፒኤን ላይ ያየሁት ሪቪዥን በጣም ተመችቶኛል። የሁላችንንም ስምምነት የሚያገኝ ይመስለኛል። ደረጃው ላይ ልንለያይ እንችላለን። የ2026ቱ የፊፋ የዓለም ዋንጫ አበይት ክንዋኔዎች ምንድን ናቸው የሚል ነው። አይ ዶንት ኖ አሁን ይኑር አይኑር አላውቅም፣ ግን ድሮ ዓለም በዚህ ሳምንት የሚል ፕሮግራም ነበረ። አዎ የሳምንቱን ትልልቅ ጉዳዮች ጠቅልለው ያውቃል። ይሄ የዜና ለመኮንን ድምጽ ነው። ዓለም በዚህ ሳምንት አለኝ እኮ ታለንት በላለው። እስቲ አንድ የሙዚቃ መሳሪያ ተጫወትልን በድምጽ። እሱ ልጅ ያሳዝነኛል። ከታለንቶቹ መካከል ምንድን ነው ደፋር። ወደ ጉዳያችን እንመለስ እና የዓለም ዋንጫ እንጀምረው። የ2026 የፊፋ የዓለም ዋንጫ በስፔን ብሔራዊ ቡድን አሸናፊነት ተጠናቆ ስፔናውያን ዋንጫውን ይዘው ሀገራቸው ገብተው ማንም የቀረ እስካይመስል ድረስ ሰዎች አደባባይ ወጥተው የስፔንን ብሔራዊ ቡድን ዋናውን ማሊያ ለብሰው አቀባበል አድርገውላቸዋል። በዛ የአቀባበል ስነስርዓት ላይ እያንዳንዱ ተጫዋች ስሙ እየተጠራ ነው መድረክ ላይ የሚወጣው እና ሙዚቃ ይከፈታል፣ ይደንሳሉ። ህዝቦች በጣም በደስታና በኩራት ጀግኖቻቸውን ይቀበላሉ። ስፔን ዓለም ዋንጫውን ስትቀበል ስትሸለም እዛው ሜዳ ውስጥ ምነው ቀዘቀዘው ብለን ነበር። የተጫዋቾቹ ስሜት ከደጋፊዎቻቸው ጋር ከሀገራቸው ሰዎች ጋር ሲገናኙ ግን የህዝቡ ደጅ የወጣበት መጠንና የነበረው ስሜት የተሰጣቸው ክብር በጣም 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 የተለየ ነው እና አንዳንዴ የእውነት ለመናገር በቀደመ ኃይሌን ስንጠይቀው እንደነበር ነው በያለን እድል ሀገርን የሚያኮራ ሀገርን የሚያስጠራ ነገር አድርገሽ ሰው እንዲህ ዋጋ ሲሰጥሽ በጣም ነው የሚያስደስተው እና የኔ በሆነ ለኔም በሆነ ምናምን ነው የምትይው። ግን ያው አናውቀውም አናስተውለውም እንጂ ብዙዎቻችን እድል ሊኖረን ይችላል በጎ ነገር ለማበርከት እና እግር ኳስ እና የእግር ኳስ ጉልበት ሀገር እና ሀገር ማለት ምን ማለት እንደሆነ እንደነዚህ ባሉ ቶርናመንቶች የምር ታያለሽ። የምር ነው የምናየው እና ለምሳሌ አሁን ብዙ ሰው ይደነቃል። የአርጀንቲና ብሔራዊ ቡድን ተጫዋቾች የብሔራዊ መዝሙሩ በሚዘምርበት ሰዓት ላይ የሚያሳዩት ስሜት፣ ከዛ ስቅስቅ ብለው ሲያለቅሱ፣ ከዛ ደግሞ ሰዎች ሀገሬ ተሸነፈች ብለው በእግር ኳስ የደረሰውን ሽንፈት ደጋፊዎች ማየት አቅቷቸው ስሜታቸው ተሰብሮ ስቅስቅ ብለው ሲያለቅሱ ምናምን ታያለች። ለሀገራቸው የሚመኙትን ከፍታ ለሀገራቸው የሚመኙትን ላቅ ያለ ክብር ነው የሚያሳየው እና የሆነ የምትሰጪው ነገር ካለሽ በጣም 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 እድለኛ ነሽ። ያንን እድል ወይስት አናድርገው ነው የምለው። እኔ ሁሌም የምለው አንድ ነገር አለኝ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት መሆን በጣም ትልቅ እድል ነው። በተለይ ለውጥ ካመጣሽ ስም የምትተኪበት ነው። ምክንያቱም ህዝቡ እግር ኳስ ይወዳል። ህዝቡ ለእግር ኳስ የማይሆነው ነገር የለም። ለእግር ኳስ ያለው ፍቅር ኢትስ ኦብቪየስ በጣም እና በዚህ በጣም ተወዳጅ በሆነው ስፖርት ላይ የበላይ ሆነሽ ስትመደቢ ለውጥ አምጥተሽ ህዝቡን የሚያስደስት ነገር አድርገሽ ሀገር ከፍ የምትልበትን ነገር ሰርተሽ ለዛ ደግሞ ዋጋ ከፍለሽ ብታልፊ እስከ ዛሬ ድረስ ክቡር ይድነቃቸው ተሰማ እንደሚባለው ክቡር ኢሳያስ ጅራ ምናምን ይባላል ወይም ከሳቸው በፊት የነበሩት ሰው ወይም ከዛቸው በፊት የነበሩትን ሰው አናስታውስም። አሁን አቶ ሳህሉ ብሎ የሚጠራልን
አለ የእውነት አቶ ጁነዲን ምናምን የሚል አለ። ትዝም አይሉንም እኮ በጭራሽ። ትዝ የሚያስብል ነገር አድርገዋል ወይ ብለን ስንጠይቅ እኔ ትዝ የሚያስብል ነገር አድርገዋል ብዬ አላስብም፣ አሁንም ጭምር ነው የምናገር። ስለዚህ የሆነ ትዝ የሚያስብል ነገር ሰርተሽ በሳቸው ጊዜ የሚያስብል ነገር አድርገሽ ማለፍ እንደዚህ ያለ የኩራት ነገር ሊፈጥር ይችላል። ላይክ ኬፕ ቨርዴን ውሰጃት። እንደ ኬፕ ቨርዴ በዚህ ዓለም ዋንጫ የተጠቀማለን አለን። እንደ ኬፕ ቨርዴ ክብር ያገኘ እንደ ኬፕ ቨርዴ ስሙን ከፍ አድርጎ የጠራ ያም ሲጽፍ ያም ሲያወራ ያም በቴሌቪዥን ፕሮግራም ሲሰራ ኬፕ ቨርዴ አለ። ከዚህ በላይ ለሀገር ትርፍ ማግኘት አለ ወይ? የግድ ስፔንን ሆነሽ የዓለም ዋንጫው ዋንጫ አሸናፊ መሆን አይጠበቅብሽም። እስከ ቆየሽበት ጊዜ ድረስ ምን አድርገሻል የሚለውንም ሰው ዓለም ጀጅ ያደርጋል። በዛ ጀጅመንት ውስጥ ኬፕ ቨርዴ በጣም ትልቁን ክብር አግኝታለች። 540 ሺህ ናቸው። ገባሽ ምልሽ? በጣም ትንሽ ናቸው፣ ሚጥቂላ ናቸው። ግን በቃ ኬፕ ቨርዴ አንተ ምናምን እያለሽ ለሀገርሽ ደግሞ ክብር ስታስገኝ በግልሽም ደግሞ ክብር ታገኛለሽ፣ አንድ ብርም ደግሞ ታገኛለሽ። ቮዝኒያን አሁን ከዛ በፊት ማን ያውቋል? ይህንን የ40 ዓመት ምናምን በረኛ ማለት ነው፣ ማንም አያውቁም። አሁንስ ቮዝኒያ በቃ ዘ ፌስ ኦፍ ዘ ወርልድ ካፕ ሆነ እኮ። ፊፋስ አሁን 34 ሊያረግልሽ እኮ ነው፣ የዓለም ዋንጫውን ሊያረገው እኮ ነው 2030 ላይ መከራከሪያ ምናምን ሲባል 64 የሚለውን ሀሳብ ፕሮሞት የሚያደርጉ ሰዎች በተደጋጋሚ የሚያነሱት እንደነ ኬፕ ቨርዴ ያሉ ሀገራትን ልናይ የቻልነው 32 የነበረውን 48 በማድረጋችን ነው። ቁጥር መጨመሩ ስለምንድን ነው ኪሳራ የሚታያችሁ ይላል። ኬፕ ቨርዴን አላያችኋትም? ይሄ ነው ክርክሩ። ጠቅሞታል እና በጣም ትልቅ ነገር ነው። አሁን ግን ወደ ተነሳንበት ነጥብ ስንሄድ የ2026ቱ የዓለም ዋንጫ በምን ይታወሳል? በቃ ልንዘጋ ስለሆነ ነው። በምን ይታወሳል? በኋላ ስንመለስ ዓለም ዋንጫው የትኛውን ክለብ የበለጠ ጎዳ የሚል ነገር አለ፣ እሱን እንሰራለን። አሁን ግን ዓለም ዋንጫ 2026 የእውነት በምንድን ነው የሚታወሰው? ቀድሞ ወደ አእምሮሽ የሚመጣው የአሁን የወዲያው ጥያቄ ስለሆነ ሊሆን ይችላል። ብዙ ነገሮች ሊመጡ ይችላል። ግን ይሄንን የ2030 የዓለም ዋንጫ ሊደርስ ሲል ብጠይቅሽ ምንድን ነበር የምትመለሽው? ላይክ ለምሳሌ አሁን የ2022 የካታር ዓለም ዋንጫ ምን ትዝ ይልሻል ብልሽ ከነዚህ ሁሉ ዓመታት በኋላ ትዝ የሚልሽን ነገር ስታመጪ ያ ሞመንት በጣም ትልቅ ነበረ ማለት ነው። ለዛ ነው እስከ ዛሬ ድረስ 4 ዓመትም ኖሮሽ ያረሳሽው ወይም ከ4 ዓመትም በኋላ ስትጠየቂ ቀድሞ ወደ አእምሮሽ የመጣው። ይሄንን ነገር ለማንሳት ሲሞክሩ አንዳንድ ነጥቦች ተነሱ። እነዛን ነጥቦች ልንገርሽና ሀሳብ ስጭበት፣ እንነጋገርበት። እኔ እስማማለሁና እኔ ያለስማማም፣ ሁለቱም ይቻላል። ዝግጁ ነሽ? በደንብ እግር ኳስን አሜሪካናይዝ ማድረግ ኦፊሻሊ ተጀመራል። አንዱ እሱን አስተውያለሁ አለ በዚህ ዓለም ዋንጫ ላይ። ሳምራዊት ጣመ ተስማማለች ወይ? ሳትስማማ? አዎ እኔ እስማማለሁ። አሜሪካናይዜሽን ተጀምሯል። አይ ከዚህ በፊትም አንስተነው ነበረ። ያነሳ ነው ለምንድን ነው የዋንጫ ጨዋታው እንደ ነገ ሊደረግ እንደ ዛሬ ማለት ነው በዋዜማው በቀዳሚ ፕሮግራማችን ላይ አንድ ካነሳ ነው ነጥብ መካከል ይሄ በእግር ኳስ ውስጥ የ2026 የአሜሪካ የዓለም ዋንጫ ተብሎ በየጊዜው እንዲወሳ የመፈለግ ነገር በደንብ ነው የታየው በዚህ የዓለም ዋንጫ ላይ። አሁን በቀላሉ የዋንጫ ጨዋታውን እንኳን ብንመለከት ለምሳሌ የሀፍ ታይም ሾን የነበረበት እንደዚህ የዓለም ዋንጫ ላይ እንደዚህ አይነት ነገር በፍጹም ከዚህ በፊት አላየንም፣ አልተለመደም። ምንድን ነው የመዝጊያ ፕሮግራም አለ፣ የመክፈቻ ፕሮግራም አለ። እሱን ነው የምንከታተለው፣ እሱን ነው ኢንጆይ የምናደርገው። ግን በአሜሪካ ያው በሱፐር ቦል ላይ የተለመደ ስለሆነ በዛ ላይ የተለመደ ስለሆነ በሌላ ስፖርት ላይ የተለመደውን ነገር ወደ እግር ኳስ ለማምጣትና በአሜሪካ የዓለም ዋንጫ ላይ ይሄን ነገር አይተናል የሚለው ነገር እንዲታወስ እንደፈለጉ በደንብ እርግጠኛ ነኝ እኔ። አንድ ይሄ ነው። ሁለተኛው ደግሞ የቀለበቱ ስጦታ። አሁን የዓለም ዋንጫውን ያሸነፉ ሰዎች ለምሳሌ የስፔን ብሔራዊ ቡድን አባላት ሁሉም በአሜሪካ የተደረገውን የዓለም ዋንጫ ለማስታወስ
ልክ ሜዳሊያ እንደሚሰጣቸው ሁሉ የቀለበት ስጦታም ሽልማትም ነበር። ያም በአሜሪካ ስፖርት ላይ የተለመደ ነው፣ እግር ኳስ ላይ ከዚህ በፊት የለም እና የ2026 የዓለም ዋንጫ ይላል የአሸናፊዎቹ ሻምፒዮን ናችሁ ይላል። ወደ 2000 ምናምን ነው የተዘጋጀው። 30 ለአሸናፊ ቡድን ይሰጥና ቀሪዎቹ ደግሞ ለሽያጭ ይቀርባሉ። ይሄም የአሜሪካ ልማዶች ናቸው፣ ያልተለመደ ነገር ነው፣ ግን እግር ኳስ ላይ አይተነዋል። እና አንደኛ በሀገሪቷ ላይ እግር ኳስ ያለውን ተጽዕኖ በደንብ የተረዱበት ይመስለኛል፣ በሌሎች ነገሮች ላይ የሚያሳድረውን ተጽዕኖ በተለይ ዶናልድ ትራምፕ። ከዛ ደግሞ በቃ የዓለም ዋንጫው በአሜሪካ ቀረ ወይም በቃ ትልቁን ነገር አሜሪካ ነው አድርጋ ያሳየችን የሚለውን እንድናይ እንፈልገዋል። ልክ የዓለም ዋንጫው እንደተጠናቀቀ እኮ ዶናልድ ትራምፕ ያሉት ከዚህ በፊት ከተደረጉት የዓለም ዋንጫዎች በ5 በ6 እጥፍ የበለጠ የዓለም ዋንጫ ነው ይሄ ብለው ተናግረው ነበር። ያንን ያው ለንስማማ ላንስማማ እንችላለን፣ ግን የሆነ የአሜሪካ ተች እንዲኖረው ግን ተፈልጓልና ያም ተደርጓል ብዬ ነው እኔ የምማምነው። እኔ ግን አሜሪካናይዜሽን የሚለውን ነገር የተረዳሁት ጥረቱ አለ፣ ግን አሜሪካናይዝ ተደረገ እግር ኳስ ከተባለ ያንን ልማድ በ2030ም ያንን ልማድ በ2034ም እንድናየው ከተደረገ አሜሪካ እኮ ናት ይሄንን ያስጀመረች እያልን እንቀጥላለን። እና አይ ዶንት ቲንክ አሁን የሱፐር ቦል አይነት ፐርፎርማንስ የሀፍ ታይም ፐርፎርማንሱ 2030 ላይ የሚኖር አይመስለኝም። የረፍት ሰዓቱን ለጥጦ እስከ 27 ደቂቃ አድርጎ መሀል ላይ እገሌ ትዘፍናለች እገሌ ይዘፍናል የሚባል ነገር 2030 ላይ 2034 ላይ ይሄዳል ብዬ አላስብም። ያ ከሆነ ነው አሜሪካናይዝ ተደረገ እግር ኳስ የምለው። ለአንዴማ ሀገራቸው ነው፣ ለአንዴማ ጉልበታቸውን አደረጉ። ምንም ግን በእግር ኳስ አልተወደደም እኮ ይሄ። አሁን የአውሮፓ እግር ኳስ ማህበርና የፊፋ ንትርክ አንዱ እሱ አይደል? የአውሮፓ እግር ኳስ ማህበር ነውር ነው ከተደረገው ይላሉ። ሀቤር ቴባስ ትላንትና ስንነግራቸው እንደነበረው የላሊጋው አለቃ ይሄ ሰውዬ መውረድ አለበት አለ። ምንድን ነው ያመጣብናል? ምክንያቱም በእግር ኳስ ላይ ያንን ረፍት መስጠትና በሱፐር ቦል ላይ ያንን ረፍት መስጠት በጣም የተለያየ ነገር ነው። ተጽዕኖ አለው ተጫዋቾቹ ላይ፣ ተጽዕኖ አለው ፐርፎርማንስ ላይ፣ ታክቲካሊ፣ ሳይኮሎጂካሊ፣ ፊዚካሊ በጣም ብዙ ተጽዕኖን ያሳድራል። የረፍቷ ሰዓት ለምን 15 ሆነች የሚለውን ጥያቄ ዝም ብሎ ማንም መጠየቅ እኮ ይችላል። ለምንድን ነው ግን እግር ኳስ ላይ 2:45 ጨዋታዎች አሉ፣ የመጀመሪያ 45 ነው፣ ሁለተኛ 45 የምንለው መሀል ላይ 15 ለምን አሉ? 20 ለምን አላሉ? 25 ለምን አላሉ? ወይም ለምን 10 አላሉም ስቲ 15 ተደርጎ የመጣው እኮ በአጋጣሚ አፋቸው ላይ 15 ስለመጣ አይደል? ወይም ቀኑ 15 ስለነበረ ምናምን እኮ አይደል? ተጠንቶ ተሰልቶ እኮ 15 የሆነ እኮ በምክንያት። ስለዚህ አሁን ድንገት መጥተሽ አሜሪካ ደስ እንዲላት ብለሽ 30 አረገዋለሁ ስቲ የምታዛንፊው ነገር አለ። ይሄ እንዴት ይደረጋል? በእግር ኳስ ህጉ ላይ ፊት ለፊት እኮ የተቀመጠ ነገር ነው። እግር ኳስ 2:45 ደቂቃዎችን ትጫወታለህ፣ መሀል ላይ 15 ደቂቃ ታርፋለህ፣ ወደ ሜዳ ትመለሳለህ በሁለተኛ 45 ዛት ሴት። ይሄ የሆነው በምክንያት ነው። ይሄንን ስታዛነፊ አሜሪካናይዝ እያረግሽው ነው ወይ ትቀጥያዋለሽ ወይ? ለምሳሌ እኔ 1994 የዓለም ዋንጫ ከ2026 የዓለም ዋንጫ በላይ ትዝ ይለኛል። አሁን የማስታወስ አቅሜ በእድሜ መግፋት እየቀነሰ ስለመጣ ምናምን አይደለም። ያኔ የ1994 የዓለም ዋንጫ ላይ አሜሪካ በእግር ኳስ ውስጥ በጣም ብዙ ነገሮች እንዲለመዱ እንዲወደዱ አድርጋለች። ያንን አይነት ኢምፓክት አይደለም ይሄኛው ኢምፓክት። ይሄኛው ኢምፓክት ለእኔ የምንወደው የምንከተለው የምንቀበለው የምናስቀጥለው አይነት ነገር ነው ብዬ አላምንም። ቀለበት ምንም ማለት አይደለም። ያው ግን እነሱ ሞክረውታል። አሁን ቀጠለ አልቀጠለ ሌላ ነገር ነው እኮ። ያንን ሞክረውታል፣ ግን አሜሪካናይዝ ሆነ ወይ ለሚለው ጥያቄ ስመልስ አሜሪካ ሞክራለች፣ ግን የሚሆንላት አይመስለኝም። አለመወደዱ የፈጠረው ቁጣ የፈጠረው ሪያክሽን ታውቋል። ቁጣው ለምን ከዚህ በላይ አልሄደም? አሜሪካ ስለሆነች። ቁጣው ለምን ከዚህ በላይ አልሄደም? አይ ካን አንደርስታንድ። የአሜሪካ ተጽዕኖ በጣም ከባድና ትልቅ ስለሆነ ግዙፍ ስለሆነ ጂያኒ ኢንፋንቲኖን ግን ከዚህም ከዛም የመጎንተል ነገር ግን አሁን በስቷል። መልቀቅ አለበት። ለእግር ኳስ አልበጀም ይሄ ሰውዬ ምናምን እስክትባይ ድረስ ይህንን እንዴት ትቀበላለህ በሚል እየተነሳ ነው ሰው አንድ ወይም ጥያቄውን ብገለብጠው አሜሪካ ላይክ ለምሳሌ አሁን አንቺ ያነሳሽው ቀለበትን ነው፣ አንድ ያነሳሽው የሀፍ ታይም ፐርፎርማንስ ነው ምናምን ነው፣ ከዛ ውጪ ቀይ ካርድ ማስነሳት ነው፣
እሱም አሜሪካናይዜሽን ነው። አይ ዶንት ኖ እግር ኳስ አሜሪካ ላይ የፈጠረው ተጽዕኖስ በግልባጩ አሜሪካ እግር ኳስን ወደ ራሷ ለምሳሌ ከስሙ አንጻር እኮ አይስማሙም እነሱ ሶከር ነው ለነሱ፣ ለዚህ ደግሞ እግር ኳስ ነው እየተቀላቀለ ነበር የሚነሳው እና whatever you call it ምናምን እያሉ ነው ዶናልድ ትራምፕም ንግግር የሚያደርጉ የነበረው። ስለዚህ ያንን ተጽዕኖ አሁንም 2030 ላይ 2034 ላይ ወይም ይርን የራውት አሜሪካ የምታዘጋጀው ቢሆን ኖሮ ይህን ነገር ሞር አሜሪካናይዝ እያደረጉት ነው ምናምን ልንል እንችላለን። እኔ አልታየኝም። ለእኔ 1994 ላይ ያለው በጎ ተጽዕኖ ይሄ ቢቀጥል የምትየው አይነት ተጽዕኖ ያስጀመሩት ነገር አለ። እሱ ነው የበለጠ አሪፍ ብዬ ማምነው። ሁለተኛው በጣም የገረመኝ ምናልባትም ለረጅም ጊዜ ላነሳው የምችለው እኔም የስፔን በጣም የተለየ እንዲህ ያለ የመከላከል አቅም መያዝ ነው። ያም ፒውርሊ ስለ እግር ኳስ ነው ማውራሽ። ስፔንን የኳስ ያንሸራሽ ስፔን ፖሴሽን ቤዝድ የሆነ እግር ኳስ ይጫወት፣ ፖሴሽኑን ዶሚኔት ያደርግ ምናምን እንጂ እኔ አይ ዶንት ኤክስፔክት ስፔን በዚህ መጠን ሃይሊ ሰክሰስፉሊ ዲፌንድ ያደርጋል ብዬ አንድ ጎል ብቻ ይቆጠረበታል ብዬ ግን እኔ አስቤ አላውቅም። ስፔንን ከመከላከል ጉብዝና ጋር ስፔንን ከዚህ ከለር ጋር አያይዤ አስቤያት አላውቅም። እና ደግሞ አሁን ፊዚካሊ ግዙፍ ሆኖ ምናምን እኮ አይደለም፣ ኩባርሲ እኮ ነው እያወራን ያለን። ምንሽ አሁን እነ ፒኬ በነበሩበት ጊዜ አሁን እነ ኩባርሲ ድቅቅ ያለ ልጅ እኔ የሆነ ልጅ እኮ ነው። በቃ ምንድን ነው በእውነቱነቴን እኮ ነው ልጅ እና እግር ኳስ ፒውርሊ ሀሳብ መሆኑን እውቀት መሆኑን ለዛ ነው እኮ በሸገር ስፖርት ላይ ስንል የነበረው እግር ኳስ እውቀት ከሆነ እንደ ስፔን የሚያውቃት የለም ማለት ነው ብለን እስክንናገር ድረስ ይሄ በማስገረም አንተን ብለነዋል። የሊዮኔል ሜሲ 39 ዓመት ጉብዝና እኔ መቼም ቢሆን ልንረሳው የምንችል አይመስለኝ። ይሄ ወርልድ ካፕ የሊዮኔል ሜሲን ጉብዝና 20 ምናምን ዓመት አይተን እንደገና ተደንቀን እንድናነሳው የሆነበት የዓለም ዋንጫ ነው። ብዙ ሰው አልጠበቀም ሊዮኔል ሜሲ እንደዚህ ይሆናል ብሎ የጠበቀ የለም። ኪሊያን ምባፔ ነገ የሱ ናት። ሚሮስላቭ ክሎዘ፣ ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ ምናምን እያልሽ የምትጠሪያቸው ተጫዋቾችና በእነሱ ስም የተመዘገቡት አብዛኞቹ ሪከርዶች ስፔሻሊ ከናሽናል ቲም ጋር የተያዙትን ጠራርጎ የሚወስደው ኪሊያን ምባፔ ምናልባት በወንድ ብሔራዊ ቡድን ጨዋታ ለብሔራዊ ቡድን ብዙ ጎል ያገባው ክርስቲያኖ ሮናልዶ እስካለመሆን ሊደርስ ይችላል። ሬቲንጉ በጣም ከባድ ነው እዚህ ልጅ። አሁን ይህንን ንጽጽር በተለይ ጎል ከማስቆጠር ጋር በተያያዘ በተደጋጋሚ ስንሰማ የነበረው በዚህኛው ዓለም ዋንጫ ላይ ኤርሊንግ ሃላንድ ለብሔራዊ ቡድን ብዙ ጎል በማስቆጠር ከክርስቲያኖ ሮናልዶ ጋር የሚስተካከልበት ወይንም ያንን ቁጥር አልፎ የሚሄድበት ሁኔታ ሊፈጠር ይችላል የሚል ነው። ግን አሁን ከብሔራዊ ቡድን ጋር በተያያዘ ነገሮችን የምናነሳ ከሆነ ኖርዌይ በየጊዜው የዓለም ዋንጫ ላይ ለመሳተፉ እርግጠኛ አይደለንም መቼም፣ ወይም ከዚህ በፊት የነበረው ተሳትፎ በጣም የሳሳ ነው። ከዚህ በኋላ የሚኖረው ተሳትፎ በተለይ ቁጥሩ 48 ከመሆኑና ከዛም በላይ የመጨመር እድል ስላለው በተደጋጋሚ የዓለም ዋንጫ ላይ የመሳተፍ እድል ሊኖራት ይችላል። በምትሳተፍበት የዓለም ዋንጫ ላይ ደግሞ ምን ያህል ርቀት ትጓዛለች የሚለው ሌላ ጥያቄ ሆኖ፣ ኪሊያን ምባፔ ላይ ግን ይህንን አታነሳ። በየዓለም ዋንጫው ላይ ፈረንሳይ እንደማትቀር ምንም ጥርጥር የለውም። መቅረት ብቻ ሳይሆን እስከ ዋንጫ ካልሆነም ደግሞ እስከ ግማሽ ፍጻሜ የምትደርስበት እድል እንደሚኖር እንገምታለን ገና ከወዲሁ። ስለዚህ ኪሊያን ምባፔ የሚያስቆጠራቸው ጎሎች፣ የእሱ የበለጠ ጎልቶ መውጣት፣ በየጨዋታዎች ላይ የሚፈጥረው ተጽዕኖ እንደሚቀጥል እናውቃለን። ዛሬ ላይ ሆነን ያው በጣም ኤክሰፕሽናል የሆነ ነገር ካልተፈጠረ በስተቀረ ማለት ነው። ስለዚህ ኪሊያን ምባፔ እንዳልከው ነገ የእግር ኳሱን የመቆጣጠር ሂደቱ በዚሁ እንደሚቀጥል ተስፋ እናደርጋለን። መልካም፣ በጣም በጣም ነው የምናመሰግነው። ዓለም ዋንጫውን በተመለከተ ትዝታዎቻችንን እያነሳን ነው። አስፈላጊ የሆነ ሰጥቶ የሚገባ ጉዳይ ካለ ደግሞ ያው እንቀበልና እናስተናግዳለን። ከክለቦች የዝውውር ጥረት ጋር በተያያዘ በእኔ እምነት እና በእኔ አረዳድ ያንን ከተረዳሽ ከተቀበልሽው አብረን የእኛ ብለን እንሄዳለን። ምንድን ነው የሆነው? አሌክስ ስኮት ለማንቸስተር ዩናይትድ በጣም ምርጥ አጋጣሚ ፈጥሮለታል። እኔ ማይ ቤስት ዊሽ ፎር ማን ዩናይትድ አሌክስ ስኮት ነው ታውቂያለሽ። አሁን ባለው ገበያ ካሉት
ማንቸስተር ዩናይትድ አሌክስ ስኮትን ቢያስፈርም ዩሪ ቲሌማንስን እንደገና ደግሞ አንድሬ ሳንቶስን አሁን ደግሞ አሌክስ ስኮትን አስፈረመ ቢባል ዛትስ ፐርፌክት ሳይኒንግ ነው የሚሆነው፣ ፐርፌክት ሚድፊልድ ነው የሚሆነው እና ለነ ማንቸስተር ዩናይትድ በጣም 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 አሪፍ ዜና ነው ይሄ ከአሌክስ ስኮት ጋር በተያያዘ ትላንትና ስካይ ኒውስ ያወጣው ማለት ነው። ምንድን ነው መረጃው? እንግዲህ በርንመዝ ይሄንን ተጫዋች መሸጥ አይፈልግም። አሌክስ ስኮትን ማቆየት የበርንመዝ ዋነኛ ፍላጎት ነው። እንግዲህ ለብ እንበል አሌክስ ስኮትን ማን ይፈልገዋል? በዋናነት ማንቸስተር ዩናይትድ ይፈልገዋል። ከዛ ጎን ለጎን አርሰናል ይፈልገዋል። ከአርሰናል ጎን ለጎን ቼልሲም በዚህ ተጫዋች ላይ ፍላጎት አለው። እኔ አይ ዶንት ቲንክ ቼልሲ ይህንን ተጫዋች የራስ ለማድረግ ፑሽ ያደርጋል ብዬ አላስብም። ስለዚህ ዋና ፉክክር የሚኖረው በአርሰናልና በማንቸስተር ዩናይትድ መካከል ይኖራል። ማንቸስተር ዩናይትድ ይህንን ተጫዋች ማስፈረም ሚድፊልዱ ለማጠናከር ከያዘው እቅድ ጋር ሲሰላ በጣም በጣም አሪፍ ያደርግለታል። አርሰናል ጉሜያሬሽን የማያገኝ ከሆነ አሌክስ ስኮት ላይ ይሟሟታል። ስለዚህ ለእነዚህ ክለቦች በጣም አሪፉ ዜና ምንድን ነው? ይህንን ተጫዋች መሸጥ አልፈልግም። እንግዲህ 2 ዓመት ብቻ ቀረው የልጁ ኮንትራት ከበርንመዝ ጋር። ይሄ አደጋ ነው። ምክንያቱም ይህንን የመሰለ ተጫዋች በነፃ ልታጪ የምትችበት አደጋ ፊት ለፊትሽ እየመጣ ነው። ስለዚህ 2 አማራጭ አለው በርንመዝ። አንደኛው አማራጭ ልጁን መሸጥ ነው። ለማን ነው የምትሸጪው? ወይ ለማንቸስተር ዩናይትድ ወይ ለአርሰናል ወይም በዋጋ ለሚስማማሽ ክለብ ትሸጫለች። ገንዘብ ሜክ ታደርጊያለሽ፣ በዛ ገንዘብ ቡድንሽን ታጠናክራለች። ሁለተኛው አማራጭ የሚሆነው ይሄንን ልጅ ውል እንዲያራዝም ማስማማት ነው። አሁን ከሁለቱ አንደኛውን ነው በርንመዝ ማድረግ የፈለገው ምንድን ነው? አሌክስ ስኮት አዲስ ኮንትራት እንዲፈርም፣ ክፍያው እንዲሻሻልለት፣ ጥሩ ነገር እንዲያገኝ ተባለና ተጠየቀ። የሚገርም አቋም አንጸባርቃሉ። አልፈርምም አለ። ምንም አይነት ምክንያት ቢመጣ ለበርንመዝ አዲስ ውል ለመፈረም ዝግጁ አይደለሁም አለ። ዚስ ኢዝ አ ቢግ ኒውስ ለማንቸስተር ዩናይትድ፣ ዚስ ኢዝ አ ቢግ ኒውስ ለአርሰናል። የእውነት ለመናገር ለምንድን ነው ትልቅ ዜና የሚሆነው ከተባለ ይሄ ልጅ ከበርንመዝ ጋር ውሉ ላለማራዘም እንዲህ ያለ ጠንካራ አቋም ከያዘ በርንመዝ ሁለተኛውን አማራጭ ለመኖር ይገደዳል። ማንም ፎርፍሬ ይህንን የመሰለ ተጫዋች ማጣት አይፈልግም። ሌትስ ቶክ ወደሚል ልንደራደር እናውራ ወደሚል ነገር ይመጣል። አሌክስ ስኮትን በተመለከተ ይኸውልሽ ኤሊየት አንደርሰንን በ116 ሚሊዮን ፓውንድ አስፈርመው አይደል ለማንቸስተር ሲቲ። የኤሊየት አንደርሰን ተቀራራቢ አቅም ያለው ተጫዋች ግን 116 አትከፊበትም። ዛትስ ቢግ ኒውስ የሚልሽ ለዚህ ነው። ምርጥ ዜና የምልሽ ለዛ ነው። የእንግሊዝ 21 ዓመት በታች ብሔራዊ ቡድን አብረው የተጫወቱ ናቸው አሌክስ ስኮትና ኤሊየት አንደርሰን ማለት። በእነሱ 2 ትብብር በእነሱ 2 የሚገርም ጥምረት ነው እንግሊዝ የ21 ዓመት በታች የዋንጫ አሸናፊ የሆነው ብሔራዊ ቡድን ባለቤት የሆነችው። የዚህን ልጅ ቁጥር ልንገርሽ። በ2025/26 አሌክስ ስኮት ማለት እንዴት ያለ ተጫዋች ነው የሚለውን ነገር ለማየት እንሞክር። ስናይ ለምሳሌ ቦል ሪከቨሪስ ወይም ኳስ በተቃራኒ የቡድን ተጫዋቾች እግር ስር በሚሆንበት ሰዓት ላይ እሱን ለመንጠቅ መልሶ ወደ ኳስ ቁጥጥር እንዲመጣ ለማድረግ 3ኛ ነው በፕሪሚየር ሊጉ። ቤስት ሳይኒንግ ነው የሚሆነው። 3ኛ ነው። 2 ተጫዋች ብቻ ነው የሚበልጠው ማለት። አሁን ማንቸስተር ዩናይትድ የሚፈልገው እንደዚህ ያለ ኳስ የሚነጥቅለት ቦል ሪከቨር የሚያደርግለት ተጫዋች ይፈልጋል። እንደዚህ ያለ ተጫዋች መገኘት ዩሪ ቲሌማንስን የበለጠ አውትሻይን እንዲያደርግ ያደርገዋል። ስለዚህ በዚህ 3ኛ ነው። ሄድድ ክሊራንስ ወይም የአየር ላይ ኳሶችን ገጭቶ አደጋ እንዳይፈጠር የማድረግ ጉብዝን ነው በፕሪሚየር ሊጉ 2ኛ ነው። ምርጥ ነው በጣም። 3ኛው ፖሴሽንን ማሸነፍ፣ የኳስ ቁጥጥርን ማሸነፍ፣ በተለይ ሚድል ሰርድ ላይ መሀል ክፍሉ አካባቢ ያለው ጉብዝና 5ኛ ነው። በዲፌንሲቭ ሰርድ ላይ ያለው ፖሴሽንን የመንጠቅ ወይም ኳስ ቁጥጥርን የመውሰድ በራሱ የግብ ክልል አካባቢ ማለት ነው እሱ ጋር 5ኛ ነው። አሁን ዱዌሎችን ማሸነፍ 1 ለ1 ከተቃራኒ ቡድን ተጫዋች ጋር ሲገናኝና በዛ ላይ ብልጫ ሲወስድ አሁን 7ኛ። ይሄን ልጅ ግን 60 እና 65 ሚሊዮን ፓውንድ ነው የምትከፊበት። ኢማጂን ያንን ኤሊየት አንደርሰንን በ116 ሚሊዮን ፓውንድ ነው ማንቸስተር ሲቲ ያስፈረመው። ስለዚህ ይሄንን ካነሳም በኋላ ማስታወስ የሚገቡ ነገሮች አሉ። የትኞቹ ነገሮች ናቸው የሱ ቆንጆ ኳሊቲዎች፣ የትኞቹ ነገሮች ናቸው ምናምን የሚለውንና የቀድሞ ከሱ ጋር አብረው የሰሩ ባለሙያዎች ስለ አሌክስ ስኮት የሚሰጡት ምስክርነት በቃ በጣም የሚደንቅ በጣም የሚገርም ነው የእውነት ለመናገር እና
ይሄን ዓለም ዋንጫ ላይ እኮ ቶማስ ቱኸል ጠርቶታል። ቶማስ ቱኸል ጠርቶት በአጋጣሚ መጨረሻዎቹ ተመራጮች ውስጥ ሳይገባ ሲቀር ለሱ ዓለም ዋንጫ ቀረበት ብቻ ሳይሆን ለእኛም አሌክስ ስኮት ቀረብን የሚያስብል ልጅ ነው ብሎ የቆጨኝ ነው የምቀንሰው ይሄንን ልጅ ያለለት ነው ቶማስ ቱኸል እና በእድሜም በጣም አሪፍ እድሜ ላይ ነው የሚገኘው። በፕሪሚየር ሊጉም ደግሞ በጣም ደማቅ ተሳትፎ ከሚያደርጉ ተጫዋቾች መካከል አንዱ ነው እና ይሄ ምርጥ ልጅ እጅግ ባነሰ ዋጋ የሚገኝበት ዋነኛው ምክንያት ችሎታው አማካይ ስለሆነ ሳይሆን ይልቁንም ያለው የውል ዘመን ሊጠናቀቅ ስለተቃረበ ብቻ ዝቅ ባለ ዋጋ የሚገኝ ግን ምርጥ ተጫዋች ነው። ይህንን ተጫዋች ማንቸስተር ዩናይትድ የማግኘት እድሉ አሁን ሰፊ ነው። ይህንን ተጫዋች አርሰናል የማግኘት እድሉ ሰፊ ነው። ለምን ካልሽ ልጁ ከበርንመዝ ጋር ውሌን አላድስም አለ፣ እንቅጩን ተናገረ። ሰመርቪል የሚገርም ተርኒንግ ደግሞ የሱ ነው። በጣም እስቲ ነገር ይነሱ። እኔ በጣም የገረመኝ የሱ ነው እንደውም የሰመርቪል ጉዳይ። ምክንያቱም በጣም ብዙ ፈላጊዎች አሉት እኮ ብዙ ከማንቸስተር ዩናይትድ ጋር ስሙ ይያያዝ እንጂ ግን ሮማ ደግሞ መጨረሻ ላይ ግን የፕሪሚየር ሊግ ተሳታፊ ክለቦችም ሰመርቪልን የማስፈረም ትልቅ ፍላጎት እንደነበራቸው በተደጋጋሚ ነው መረጃዎች ሲወጡ የነበረው። ትላንትናም በተወሰነ መንገድ አንስተነው ነበረ። በተለይ ማንቸስተር ዩናይትድ የሰመርቪልን ጉዳይ እየተወው እንደሆነ በተለይ ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር የሚቀጥል ከሆነ ሰመርቪልን የሚጠየቀውን ገንዘብ አውጥቶ ለማስፈረም ያለው ፍላጎት እየሳሳ መምጣቱን ስናነሳ ነበር። አሁን ደግሞ የሚገልጹት መረጃዎች እንደሚወጡት አንደኛ ሮማ ሰመርቪልን ለማስፈረም በጣም ትልቅ ፍላጎት ማሳየቱን እንደገና ደግሞ ገንዘብም እያቀረበ መሆኑን ከተገለጸ በኋላ አሁን ደግሞ ከሳውዲ አልሂላል ይህንን ተጫዋች ለማስፈረም ገንዘብ የሚከፍልበትም ሁኔታ መመቻቸቱ መረጃ ወጥቷል። እና ግን ምንድነው መሰለሽ በቃ አሁን የልጁ ወደ አልሂላል ነው። ምክንያቱም ዌስትሃም እኮ ደነገጠ፣ ሲወርድ አልደነገጠም። በእውነት ነው የምነግርሽ፣ ከፕሪሚየር ሊግ ሲወርዱ ሲረጋገጥ የደነገጡ አይመስለኝም። ምክንያቱም ይሄን ልጅ ማንቸስተር ዩናይትድ 38 ሚሊዮን ፓውንድ ሊያገኘው ይችል ነበር ሰመርቪልን። ከዛ ይሄንን ተጫዋች ለማስፈረም ሮማ ፍላጎት ማሳየት ሲጀምር ማንቸስተር ዩናይትድ ደግሞ ማርከስ ራሽፎርድን መመለስ ይሻለኛል ምናምን በሚልበት ሰዓት ላይ ሮማ 38 የነበረውን የዩናይትድን ኦፈር 39 አደረገው። ግን ይሄን ልጅ በዛው አካባቢ ገንዘብ አገኘዋለሁ የሚል ነው። አሁን መጣና የሳውዲው ክለብ 68 ሚሊዮን ልስጣችኋል። ተስማሙ እኮ በዌስትሃምና በአልሂላል መካከል በሳውዲ ክለብ መካከል ለሰመርቪል ዝውውር 68 ሚሊዮን ፓውንድ ይሄ የማይገኝ እና ቀደም እንዳልኩሽ በጣም ከፍተኛ ድንጋጤን የፈጠረ ነው ለዌስትሃም ዩናይትድ። በቃ ይሄንን ወዲያውና በአንዴ ነው የተቀበሉት። ይሄ ማለት ግን ዝውውሩ ይሳካል ማለት ግን አይደለም። ሰመርቪልም ወደዛ ክለብ ሄዳለሁ ካለ ወደ ሳውዲ የሚሄድ ከሆነ ለእኔ በጣም ይገርመኛል። በዚህ ዕድሜ ያንን ሊግ መቀላቀል ወርዝ ያደርጋሉ ወይ? እና ማርከስ ራሽፎርድ እኮ ከዚህ የበለጠ አሁን 325,000 ፓውንድ አይደል የሚከፈላቸው፣ የበለጠ እጥፍ አድርገን እንክፈላቸው ሲባሉ ነው በዚህ ዕድሜ ወደ ሳውዲ ሊግ መሄድ አልፈልግም፣ ኬሪየሬን በአውሮፓ እግር ኳስ ውስጥ ማስቀጠል ነው የምፈልገው ምናምን ሲሉ የሊጎቹን መለያየት ከግምት ውስጥ አስገብተው ነው። ሰመርቪል አሁን ዘግነን እንስጥ ብለውታል ብሩን። ለዌስትሃም ዩናይትድ ደግሞ እንግዲህ ማቲያስ ፈርናንዴዝን ሸጠ 85፣ ይህንን 68 ሸጠ። ከፕሪሚየር ሊጉ ወርዶ ከሁለት ተጫዋቾች ሽያጭ ብቻ የሚገርም ገንዘብ ሊያገኝ ነው። እኔ በጣም የገረመኝና ያልተጠበቀ ኦፈር ነው። አንዳንዴ ገባሽ መቆየት ውስጥ ጥሩ ነው ማለት ነው። አዎ በጣም እኔ በጣም ገርሞኛል። እኔም ገርሞኛል 68። አሁን ለምሳሌ በሚገርም ፍጥነት ነው እጁን የሰበሰበው። ምክንያቱም እሱ ያቀረበው እኮ 39 ሚሊዮን ፓውንድ ነው የነበረው። ስለዚህ ሮማ ባቀረበውና አልሂላል ባቀረበው ዋጋ መካከል በጣም ከፍተኛ ልዩነት አለ። እንደገና ደግሞ ዌስትሃም ዩናይትድም ዝም ብሎ የሚያልፈው አይደለም። እንደውም በዚህ ሂደት የሚሳካ ከሆነ ዝውውሩና ሰመርቪል ወደ አልሂላል የሚሄድ ከሆነ በዌስትሃም ታሪክ አሁኑ ለዌስትሃም አሪፍ ነው። ለዌስትሃም ለተጫዋቹ ካልተቀበለ ግን የሚስማማ ከሆነና የሚሄድ ከሆነ ዌስትሃም በታሪኩ በውድ ተጫዋቾች ደረጃ የሸጣቸውን 3ኛ ደረጃ ላይ ይቀመጣል ማለት ነው። ዴክላን ራይስን ሸጧል ለአርሰናል። ከዛ የማቲያስ ፈርናንዴዝ ጉዳይ አለ፣ ወደ ቶትናም ሄደው
ከዛ አሁን ደግሞ ሰመርቪል ወደ አልሂላል የሚሄድ ከሆነ ሶስተኛው ውዱ ተጫዋች ይሆናል ማለት ነው በሽያጭ ደረጃ ዌስትሃም ካከናወናቸውና በጣም የሚገርም ነው ተብሏል። እስካሁን ድረስ እንግዲህ ያው ዌስትሃም ከፕሪሚየር ሊጉ መውረዱን እናስታውሳለን፣ ግን ከተጫዋቾች ሽያጭ እያገኘ የሚገኘው ገንዘብ ደግሞ በጣም ከፍተኛ ነው ተብሏል እና እዛ ላይ ያው ትኩረት አድርገው እየሰሩበት ነው የተባለው። ግን ሰመርቪል እነዚሁን ሁሉ በአውሮፓ ትልልቅ ደረጃ ላይ ያሉ ክለቦች እየፈለጉት በዛ ደረጃ ላይ የመጫወት ክፍት እድል እያለው ወደ ሳውዲ ይሄዳሉ የሚለውን ሁላችንም የምንጠብቀው ነገር ነው። አሁን ይሄ ውሳኔው እሱ ላይ የተንጠለጠለ ስለሆነ ሸገር ስፖርት 2010